የኛ አባቶች አድዋ ላይ ገድል ሰርተዋል። እኔና እናንተ በግሪን ሌጋሲ ሌላ ገድል እየሰራን ነው። ልጆቻችን ሁለት የሉዓላዊነት መገለጫ ያስባሉ። አድዋ ላይ ተዋግተው ከውጭ የመጣን ጠላት ተከላከሉ። በግሪን ሌጋሲ ዘመን ደግሞ ተባብረው ችግኝ ተክለው የሚሸረሸር ተራራን፣ የሚጓዝ አፈርን፣ የሚነጥፍ ውሃን ተከላከሉ ብሎ ሁለቱንም በእኩል ልጆቻችን ለማውሳት እንዲችሉ ስለሚያስችል በሰራችሁት ስራ ገናም በምንሰራው ስራ እንኳን ደስ ያላችሁ እንኳን ተሳካላችሁ ማለት እወዳለሁ። ሰላም ጤና ይስጥልኝ። ረቡዕ ሰኔ 10 ቀን 2018 ዓ.ም ለአዲስ ምንጭ ሚዲያ ቤተሰቦች ለጋዜጠኛ ውብሸት ታዬና ይህን ቪዲዮ ለምትመለከቱ ሁሉ በያለንበት ሰላም ይሁን በማለት ጀምራለሁ። እንግዲህ በዚህ ቪዲዮ ላይ ወይም ደግሞ በዚህ አዲስ ምንጭ ሚዲያ ላይ የማቀርባቸው መርሃ ግብሮች በሙሉ ፍላጎታቸው ወደ ብሔራዊ መግባባት ለመድረስ የሚያስችሉንን ብሔራዊ ውይይት፣ ብሔራዊ ምክክር፣ ብሔራዊ እርቅና የመሳሰሉትን ላይ የራሱን የሆነ አስተዋጽኦ ለማበርከትና አመለካከታችን ኋላ ቀር ከሆነ ከተቸነከረ ከቆሞ ቀር በመንጋ ከማሰቦተን ብቻችንን ቆመን እንደ ሰው በማሰብ እያንዳንዱ ነገር ጆሮአችንን በማመን ሳይሆን እውነታውን መዝነን የምንሄድበት ብዙ ጊዜ እንደማነሳው ከስሜት ስሌት የሚቀድምበት ከመሰለኝና ደሳለኝ ምክንያት የሚቀድምበትና የአመለካከት ለውጥ ሁለንተናዊ ለውጥ ይሄ ፓራዳይም ሺፍት የሚለው ፍሮም አርካይክ ትራዲሽናል ፕሪሚቲቭ ባክዋርድ ኋላ ቀር ከሆነ አመለካከት ወደ ተራማጅ አመለካከት እንድንቀየር ቢሄቪየራል ቼንጅ የአመለካከት ለውጥ አቲቱድናል ቼንጅ አሁንም የአመለካከት ለውጥ እንድናመጣ ንጽሮት ዓለማችን ዓለምን የምንመለከትበት መነጽር እንዲስተካከል ነው። ሪዮት ዓለማችን ንጽሮት ዓለማችን አይዲዮሎጂ ወይም ኢዲዮሎጂ ካለን እሱ እንዲቀየር ማድረግ ነው። እንግዲህ ይሄ ቪዲዮ ወይም ደግሞ እኔ የማቀርባቸው ነገሮች አንዳንዴ በዚህ ላይ ብዙ ሰዎችን ላይስቡ ይችላሉ፣ ብዙ ሰዎችን ላይማርኩ ይችላሉ። ለምን ቢባል አብዛኞቻችን የለመድነው ወደቀ፣ ተቆረጠ፣ ተፈለጠ፣ ተገለበጠ የሚል ነገር ለማየት መኪና ተገለበጠ ከተባለ ሰው ለማየት ይገለበጣል። የሆነ ነገር ክፉ ነገር ለመስማት ጆሮአችን ዝግጁ ነው። ነገር ግን የአመለካከት ለውጥ ሊያመጡ የሚችሉ ነገሮችን አንሰማም። ዛሬ የመረጥኩት ርዕስ በኢትዮጵያ ፖለቲካ ውስጥ ወሳኝ ርዕስ ነው። ርዕሱ ራሱ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ነው። ለምንድን ነው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድን አንደኛ ብልጽግናን የሚያክል ፓርቲ እያለ፣ ሁለተኛ ግለሰብን በዚህ ደረጃ ማድነቅ ለምንድን ነው የሚያስፈልገው የሚል ጥያቄ አለ። ግዙፍ ጥያቄ፣ አንኳር ጥያቄ አለ። ለዚህ ግዙፍ ጥያቄ ደግሞ ከሱ የገዘፈ መልስ በጣም አስፈላጊ። ለምንድን ነው የምናደንቀው? ብዙ ምክንያቶች አሉ። የመጀመሪያው ሁሉም ፖለቲከኛ ያለ ልዩነት የህወሓት ፖለቲከኞች፣ የኦሮሞ ጽንፈኞች፣ የአማራ ጽንፈኞችና መሸጦቹ ከየቦታው ያሉ መሸጦች የተነቀሱት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድን ነው። ካራክተር አሳሲኔሽን ወይም ስብዕናን ለማራከስ የመሞከር ስብዕናን የመግደል ፍላጎታቸውን የምታውቁት ነው። እያንዳንዱ ህፃን ልጅ አፉን የሚፈታው ባባ ማማ እያለ እንደሆነ ሁሉ የኛ ሀገር ፖለቲከኞች አፋቸውን የሚከፍቱት ወይም የሚፈቱት አብይ አህመድ የሚል ስም በማድረግ ነው። ይህን ድምፅ እያንዳንዳችን በየቦታው የምንሰማው ነው። የማንም ተራ መናጆ አብይ አህመድ ሲል እንሰማለን። ስለዚህ ይሄ ተገቢ ምላሽ ስለሚያስፈልገው ነው። ሁለተኛ ብዙ ሰዎች ለምሳሌ ፈረንሳይ ላይ የተጠየቁት ጥያቄ እውነት ዶክተር አብይን ተወደዋለህ ወይ የሚል ነበር። ታስታውሳላችሁ? ምንድነው መልሴ? አባቴ ሙት እወደዋለሁ። ከኮቪድ በፊት ነበር አስታውሳለሁ ይሄን ንግግር ያደረኩት። አባቴ ሙት እወደዋለሁ፣ ከተቀየረ ብቻ እቀየራለሁ ነበር ያልኩት፣ ግን አልተቀየረም። ስለዚህ ልቀጥል ወደ ሐሳቡ። የመጀመሪያው ነገር ይሄ ነው። ሁለተኛ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ለዚህ ምላሽ መስጠት እንዳለ ሆኖ ለምንድን ነው መሪዎች የሚደነቁት? ሌላ እንደገና ይሄን ካራክተር አሳሲኔሽኑን ትተን ለነሱ መልስ መስጠት አስፈላጊ መሆኑን ትተን ብንመለከት ግን ዓለምን የቀየሩት በፈለገ መንገድ ሂዱ የመሪ አመለካከት ነው። እስከማቀው እስካነበብኩት ማንም ሊሞግተኝ ይችላል። ጃፓን የቀየረው የሜጀር ሪስቶሬሽን ነው። ቻይናን የቀየረው ትራንስፎርሜሽኑን የጀመረው ማኦ ነው። ወደፊት ሄደች፣ ወደኋላ ሌላ ሆኖ የቪየትናምን አጠቃላይ መንገድ የቀየሰው ሆቺሚን ነው በዋነኛነት። አሜሪካ እዚህ ደረጃ እንድትደርስ ትልቁ ሚና የተጫወቱት የጆርጅ ዋሽንግተን የመጀመሪያው የአሜሪካ ፕሬዚደንት
መካከል ላይ 16ኛው ይመስለኛል ፕሬዚዳንት አብርሃም ሊንከን ከ1861 እስከ 1865 የመራው እንዲሁም የተለያዩ እንቁ መሪዎች ዓለምን በመለወጥ ረገድ ዓለምን በመግደልም ረገድ ሀገራቸውን በመግደልም ረገድ የመሪዎች ሚና አሉታዊ ሚናው ከፍተኛ ነው። ሀገርን በማሳደግም ረገድ ከፍተኛ ነው። ስለዚህ ይህ ሰው ከሚሰራው ስራ አኳያ ነው እኔ ብቻ ሳልሆን ሁሉም ፖለቲከኛ የሚቃወሙት ጭምር የመሰከሩለት ሰው ነው። ስለዚህ ሌላው ሀገርን የማሳደግ ሚናው ላይ ብዙ ብዥታ እንዲኖር ማድረግ፣ በርካታ ሰዎች በጥርጣሬ እንዲመለከቱ የሚሰሩ ስራዎችን እንዳያዩቸው የሚጋርድ ስለሆነ እዚህ ላይ ትልቅ የሆነ ነገር ያደርጋለሁ እና ጥርት ያለ ምስል ለመያዝ ነው። ለምሳሌ ኤልሳልቫዶርን እንውሰዳት። ኤልሳልቫዶር ሁላችሁም እንደምታውቁት ጋንግስተርስ፣ ማፊያዎች፣ የተለያዩ ቡድኖች የሚያሰቃዩት ነበሩ። በተለይ ለዚህ ክሬዲት የሚሰጠው አቤል ብርሃኑ ባየ የወይናዋ ልጅ ነው። አቤል የወይናዋ ልጅን በጣም ትልቅ ዋጋ ሰጠዋለሁ። ለምን? በደንብ አድርጎ ኤልሳልቫዶርን አሳይቶናል። ማትጎበኝ በጣም አስፈሪ ሰው ወጥቶ ለመግባት የሚፈራባት 200 ሰው በቀን ህይወቱን የሚያጣባት። አሁን ደቡብ አፍሪካ 50 ሰው በቀን ህይወቱን ያጣል። እንዳያችሁት ደግሞ አሁን ቁጥሩ እየጨመረ ነው የሚመጣው። ስለዚህ መሪ ምን ብሎ ነው ቃል የገባላቸው? እነዚህን ማፊያዎች ተፋልሜ በቀጥታ ይህን ሀገር ቀይረዋለሁ አለ። ስለዚህ ሴፈስት ከሚባሉ ጥቂት የዓለም ሀገሮች ማድረጉ፣ ቱሪዝም በከፍተኛ ደረጃ የሚሄድባት ማድረጉ፣ እነዛን ሰዎች ላይ የወሰደው እርምጃ ሰብአዊነት ምናምን የሚለውን ነገር ትታችሁ ሰብአዊ ህዝብ እያለቀ ሰብአዊነት የሚባል ነገር ለእኔ ትርጉም የለውም። ንጹሐን ህፃናት፣ ሽማግሌዎች፣ አሮጊቶች፣ ወጣቶች የማይኖሩበት ምድር ተፈጥሮ ማፊያዎች እንደፈለገ እየተፈናጀሩ ወፍነን እያሉ የሚኖሩበት ህዝብ የሚሸማቀቅበት በቁሙ የሞተበት ኑሮ ከሚኖር እነዚህን ሰዎች ሲፈልግ ብረት ላይ አስተኝቶ ሲፈልግ እሾክ ላይ አስተኝቶ እሾክ ላይ ብዙ ህዝብ ማዳን ትልቅ ነገር ነው። ለምሳሌ ኢትዮጵያ ውስጥ 130 ሚሊዮን ህዝብ እፎይ ብሎ እንዲኖር ጥቂት እሾኮችን ጥቂት አሜከላዎችን በወረንጦ መልቀም ትልቅ ውሳኔ ነው። ትልቅ ዲሲሽን ነው። እንደዚህ አይነት ነገሮች ላይ እንትናለም እና ቅድም ላልኩት ማጠናከሪያ እንዲሆነ ነው ይሄኛው ነው። እንግዲህ እዚሁ ጋር ደግሞ ኦኬ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድን አልተቀበልኩትም ልበል ወይም አልተቀበልነው እንበል። እስቲ በጭንቅላታችሁ ከኢትዮጵያ ፖለቲከኞች ማንን መሪ ማድረግ አሰባችሁ? በኋላ ይሄንን ጭንቅላታችሁ ውስጥ ያዙትና ከዛ ራሳችሁ ትፈርዳላችሁ። አሁን ማን መሪ ይሁን? የተቃውሞ አውደ ትዕይንት ላይ ፊት ለፊት የመጡ ሰዎች፣ ዜግነታቸውን ቀይረው ውጭ ሀገር ያሉ ሰዎች፣ እና አንዳርጋቸው ጽጌ፣ እነ ሻለቃ ዳዊት ወልደ ጊዮርጊስ፣ በተለያየ አይነት ሁኔታ የሚሳደቡ ሰዎች፣ እነ ጀዋር መሐመድ፣ እነ ሕዝቅኤል ገቢሳ ፕሮፌሰር፣ እነ ጸጋዬ አራርሳ ዶክተር፣ ማን ይሁን? ህወሓቶች ተመልሰው ይከፋፍሉ፣ ተመልሰው ኮዳ አንጠልጥሉ፣ ጥፍር ይንቀሉ፣ በጠራራ ፀሐይ ሰውን ይግደሉ፣ በቋንቋቸው ማልቀስ አትችሉም ብለው ያሰቃዩ። እንደገና ከለቀቁም በኋላ አሁን በትግራይ እናቶች ላይ 76 ዓመት እናት አሁን ያወጣነውን ረቂቅ ህግ ተቃርነሻል ተብሎ ክንዷ ተጨምድዶ ወደ ታች ተዳፍታ ስትሄድ አይታችኋል። ትናንትም ሲያፍሱ አይታችኋል። እያንዳንዱን ወደ ጦርነት መሰለፍ አለብህ፣ ማይሰለፍ ማይመዘገብ በግድ የማይዋጋ ተመልከቱ፣ በግድ የማይዋጋ በግድ ለኛ ስልጣን አልሞትም የሚል ካለ እና እነሱ ይመለሱ። ማንን እናድርገው? ሸኔ ይሁንላችሁ? እስቲ ከምሲፋተው ማን ይሁን? ማን ነው የሚሻላችሁ? ማንን እናምጣ? ይሄ ጥያቄ ነው ጭንቅላቴ ውስጥ በጣም ይመጣል። ልደቱ ይሻል ይሁን? በጣም ነው የምትገርሙኝ። ተቃዋሚዎች ይኸው ተወዳድረዋል። በምርጫ ክርክር ውድድር አይተናቸዋል። ማንን እናድርግ የሚለውን ስትመለከቱ በቀጥታ ወደ ምን ይወስደኛል? ይሄ ወደ ዶክተር አብይ አህመድ ስብዕና ይወስደኝና በነገራችን ላይ እስከ መጨረሻው ተከታተሉት። ብዙ የማነሳቸው ነገሮች ስላሉ እስቲ ደግሞ ወደ ዶክተር አብይ አህመድ ስብዕና አለፍና ይህን ስብዕና ከሌሎች ጋር ደግሞ እናወዳደር። ስብዕና ራሱ ላይ ኦኬ፣ አንድ ሰው መጀመሪያ የሚለካው አጠቃላይ እድገቱ ነው። እድገቱ በስነ ምግባር የታነጸ እንደሆነ እዛው በሻሻ አጋሮ ጅማ አካባቢ ያሉ ሰዎች ይመሰክራሉ። አንድ ሁለተኛ ወታደር ሆኗል። ለእኔ ደጋግሜ ነው ያነሳሁት። እንደ መከላከያ እንደ ፖሊስ አሜሪካም አይታዩ ቬተራን ነው የሚባሉት። እንዴት እንደሚከበሩ ፖሊሶች፣ እንዴት እንደሚከበሩ መከላከያ አባላት። ስለዚህ መጀመሪያ ለሀገር መስዋዕት ለመሆን ቆርጦ የተነሳ ሰው ነው። አንደኛ በወታደርነት ውስጥ ታምኗል ስትሉ በወታደር ውስጥ መሆን የሚገባውን ሁሉ ሆኗል። አንደኛ
ከዚህ በላይ በዛ እድሜው አንጠብቅም። ኮሎኔል ደረጃ ደርሷል። አልጠብቅም ከዛ በላይ አክሰለሬሽን። ሁለተኛ ወታደራዊ ደህንነት ሆኖ ሰርቷል። ሶስተኛ ዳር ሆኖ አይደለም እሳት ማከል ሆኖ ጓደኞቹ አልቆ ተፈትነው ወጥቷል። ወደ ሲቪል መጣ። ኢንሳ ውስጥ ገባ። ኢንሳ ስንል ጭንቅላታችን ውስጥ የሚመጣው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ለመሆኑ እድሜ ለቴክኖሎጂ የዛሬ 18 ዓመት 16 ዓመት የተናገራቸው ንግግሮች ያሰለጠናቸው ስልጠናዎች በዛን ዘመን ከታላላቅ የኢትዮጵያ ባለስልጣናት የተሰጡት ምስክርነቶች ያውም ከህዋት ከዚህ ሁሉ መከላከያ ተመርጦ ደቡብ አፍሪካ መሄድ 5 ሰዎች ተመርጠው ሲሄዱ ይሄ ዝም ብሎ የሚመጣ ነገር አይደለም። ከጠቅላላ ሰው ተመርጦ ሲሄድ እዛ ውስጥ ኢንሳን ከቀየር በኋላ ሳይንስና ቴክኖሎጂ ለሚና ተጫወተ። ዜን ኦሮሚያ ሄደ። ኦሮሚያ ሲሄድ የኢኮኖሚ አብዮትን አቀጣጠለ። ትልቁ ቁልፍ ሰው በኦሮሚያ ኢኮኖሚ አብዮት ውስጥ አንዱ እሱ ነው። ትልቁ ቁልፍ ሰው። ወደ ቤቱ እንምጣ። እኔ እዚህ ላይ ሰዓት አልወስድም። ሚሊዮንና አባቱን ማየት ይበቃል። አሁን የአረንጓዴ አሻራ አለ። ብዙ ጊዜ ሚሊዮን ትንሽ ሆኖ አረንጓዴ አሻራ ላይ ብቅ ብሎ ነበር። አሁን ደግሞ እንደገና ሚሊዮን ብቅ አለ። አሁንም አረንጓዴ አሻራ አለ። ልጅን በሚያድግበት መንገድ ምራው፣ ከእርሱ ፈቀቅ አይልም። ቤተሰባዊ ቅንጅቱን እንመልከት። ክብርት ቀዳማዊት እመቤት ዝናሽ ታያቸውን እኔና ዘሆል ወደ ኋላ ተመልሳችሁ የኢትዮጵያ ነገስታትን ሚስቶች የመንግስቱ ኃይለማርያም የኮሎኔል መንግስቱ ኃይለማርያም ባለቤት ውባንቺ ቢሻው የመለስ ዜናዊን ባለቤት አዜብ መስፍንን ያቸውና ኑ ከዛ ክብርት ቀዳማዊት እመቤት ዝናሽ ታያቸውን ምንም ሳልን አንድ አፍታ ለአንድ ደቂቃ በህሊናችሁ 60 ሰከንድ ውስጥ አስቧት። ምን እየሰራች ነው? በትምህርት ላይ ምን እየሰራች ነው? ሰዎች እንዲመገቡ የቀዳማዊት እመቤት ጽሕፈት ቤት ምን እየሰራ ነው? ታላላቅ ፕሮጀክቶችን ከመከታተል አኳያ ምን እየሰራ ነው? እያንዳንዱ እምነት የተከበረ ነው። በእምነቷ ምንድናት? ቤቱን ይዩት። ከዛ ቤተ መንግስቱ ምን ይመስል ነበር? ጥንት ከተመሰረተበት ጊዜ ጀምሮ እስከ ዛሬ ቤተ መንግስቱ ምን ይመስል ነበር? ቤተ መንግስቶችም በኢትዮጵያ ታሪክ ምን ይመስሉ ነበር? አሁን እሱ ያለበት ቤተ መንግስትን በምን ደረጃ ትራንስፎርም አደረገው? አዲስ አበባ ከተመሰረተችበት ጊዜ ጀምሮ 100 ዓመት ከዛ ሩብ ክፍለ ዘመን ጨምራ ባለችበት ሁኔታ ምን ነበረች? አሁን ምን ትመስላለች? ኮንስትራክሽን ከምን ተነስቶ ምን ደረሰ? አንድ አመራር የሚለካው በአጠቃላይ ባለው ነገር ነው። ለምሳሌ አሁን ሰማይ ላይ እንመልከት። ሰማይ ላይ ሁለት የሚበሩ ነገሮች አሉ እስከማውቀው በዚህ በአቪዬሽኑ በወታደራዊ። አንደኛው አየር ኃይላችን ነው። ሲረከብ ምን አይነት አየር ኃይል ነበር ያለን? አሁን ምን አይነት አየር ኃይል አለን? እሱ ሲረከብ አየር መንገዱ 7 ሚሊዮን ሰው ብቻ ነበር በአመት። እንግዲህ ከ1945 እንደ ግሪጎሪ ዘመን ቀመር ዛሬ እስካለንበት እስከ 1926 7 ሚሊዮን ነበር። አክቹአሊ ዛሬን እንኳን አላካትትም። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ከመጣ በኋላ ከ7 ሚሊዮን ወደ 25 ሚሊዮን ደረሰና አሁን ደግሞ ወደ 110 ሚሊዮን ሰው በአመት የሚያጓጉዝ 7 ሚሊዮን በአመት ከማጓጓዝ በአጭር ጊዜ ውስጥ 110 ሚሊዮን ሰዎችን ወደ ማጓጓዝ ጉዞ ፊት ለፊታችን የተናገረውን አንዱ ላነሳ የፈለኩት እሱ ነው። ሳይፈጽም ቀርቶ ያውቃል። 2018 እዚህ እንደርሳለን አለ። እንደርሳለን ካለበት አለፈ። በደንብ በሁሉም ዘርፍ አለፈ። ተመልከቱት። አሁን አየር ላይ ምድርን በማሰስ የማዕድን ልማት ላይ አናውቀው። ምድራችን ውስጥ ያለውን ገጸ በረከት እያንዳንዱ እንዲታሰስ እያደረገ ነው። አንዱም ጎኑ የምንቆምበት ምክንያት ዓለም አቀፋዊው ኃይል ሰይጣናዊው ኃይል ይሄን ሰውዬ እንደማይፈልገው ስለምናውቅም የኢትዮጵያ ሕዝብ ከጎኑ መቆሙ ብዙ ሀገር ውስጥ ያሉ ሕዝብ ከመንግስታቸው ጎን መቆማቸው ሀገርን ወደፊት ያስወነጨፈ ሲሆን ጥሩ የሆኑ መንግስታትን ግን እየሰበሩ በርካታ ሀገሮችን ሲገድሉ ስላየው ይሄ በእኔ ዘመን እንዲፈጸም አቅሜ በፈቀደ መጠን ስለማልፈልግ ስለማልሻ አሉ የሚባሉ መሪዎች ሲመጡ እንዴት እንዳጠፏቸው ታያላችሁ። የጋናው ዶክተር ኳሚ ንክሩማ መጥቶ ጋናን ሊቀይር በጣም የሚታወቅ ፓን አፍሪካኒስት አፍሪካን አንድ ትሁን የሚል እንቅስቃሴ ወዘተርፈ ይዞ ሲመጣ በፕሮፌሰር ኮፊ ቡስያ ገለበጡት። ፕሮፌሰር ኮፊ ቡስያ ምንም እንኳን የስልጣን መንሰፍሰፍ ቢኖረውም ጋናን ለመቀየር የሚያስችል ፓዝ እንትን ሲል ጀነራል አቻምፖን ግን አስነስተው ገለበጡት። መፈንቅለ መንግስት በመፈንቅለ መንግስት ሆነ። ብዙ ጊዜ ጠንካራ መሪዎች ከአፍሪካ፣ ከኤዥያ፣ ከላቲን አሜሪካ ሲመጡ የምዕራቡ ሰይጣናዊ ዓለም ያጠፋቸዋል። ስለዚህ ይሄ ሰው መጥፋት የማይችል ቢሆንም የታመነለት እግዚአብሔር ከጎኑ ቢሆንም የሚጸልዩለት እልፍ ቢኖሩም 24 ሰዓት የጸሎት ፕሮግራም ይዘዋል ሰዎች።
በተለያዩ ሽፍቶች ተከፋፍለው በአራት ሰዓት በሁለት ሰዓት እንደሆነ ባውቅም ነገር ግን እንደ ዓለማዊ ሰው ደግሞ አጠገቡ መቆም አስፈላጊ ስለሚሆን ኦኬ አሁን ማይኒንግ ማዕድን አሰሰ ምድሩን ኮንስትራክሽን ላይ ስትመጡ I have never and ever seen and read in my life አይቼም አንብቤም አላውቅም እንደዚህ አይነት የኮንስትራክሽን እድገት የመንገድ ዝማት ዓለም አቀፍ ስታንዳርዱን የጠበቀ ግብርና ላይ ሲሄድ በታሪክ ውስጥ ኢትዮጵያ በፊት የጥጋብ ሀገር ነው ኢትዮጵያ ጥጋብ ነበረ አሁን ጥጋብ ጠፋ አንዱ ዘመቻ እሱ ነው ከሱ ስልና ጋር ያያስኩ ልምጣ ተው እንጂ በትናንትና ቪዲዮ አንስቼዋለሁ ክፉ ቀን የሚባል ሰው መጥቶ ህዝብ አላለቀም ኢትዮጵያ ውስጥ አጼ ዮሐንስ የቅርቡን እኮ ነው የድሮን ትተን አጼ ዮሐንስ መውደቂያ አጼ ምኒልክ መነሻ ላይ ክፉ ቀን መጥቶ ህዝብ አላለቀም ኢቭን እናት ልጇን አልበላችም በግጥም ጭምር የትላንትን እንትን ላይ ያስቀምጫለሁ የትላንት ወይም ከትላንት ወዲያ እልም ያለ ረሃብ ነበር 66 አጠገባችን ነበር 77 አጠገባችን ነበር የቅርብ ጊዜ ድርቆች አጠገባችን ነበር ድሮ እንደዚህ ነበር እስቲ አዲስ አበባ እንውጣና ይሄን ሁሉ አውቶሞቢል የሚያሽከረክር ሰው በእግሩ ነበር የሚሄደው ሰው እኔ አዲስ አበባ ስገባ ያሉት አውቶሞቢሎች ቁጥር ከመንገድ ትራንስፖርት ወደፊት ዳታዎች አውጥተን መነጋገር እንችላለን ስለቻለ ነው አሁን እንዲህ ጥልቅልቅልቅ ያለው የቤቶች ልማት እንደዚህ ተጥለቅልቆ አያውቅም 580 ሺህ ቤቶች እኮ ነው የተሰራው በእያንዳንዱ ዘርፍ ላይ ልነግራችሁ እችላለሁ በእያንዳንዱ ዘርፍ በትምህርት በጤና ያልመጣበት ቱሪዝም በሳይንስና ቴክኖሎጂ ከዘመን ጋር እንድንሄድ በሁሉም ዘርፍ ድህነት አለው ድብና አድርጎ እንኳን እኛ ጋር አሜሪካ ውስጥ ድህነት አለ አሜሪካ ውስጥ ጎዳና ላይ በርካታ ሰዎች አሉ ብዙ ለማኞች አሉ በርሊን ሄጃለሁ ከአውሮፓ አንደኛ የሆነችው ሀገር ከዓለም አራተኛው የአምስተኛ ግዙፍ ኢኮኖሚ ያዘችው ከአውሮፓ የመጀመሪያ የሆነችው በርሊን ለማኞች አሉ ነጭ ለማኞች አሉ ሴተኛ አዳሪነት ሆላንድ የተጥለቀለቀ ነው ሬድ ላይትን ማንሳት ይቻላል በጣም የሚያሳዝኑ ሰው ህንድ ብንሄድ በ10 ሺዎች ጎዳና ላይ ነው የሚያድሩት በዓለም ከፍተኛው ቁምጥና ሌፕሮሲ ያለው ህንድ ውስጥ ነው ነገር ግን ግዙፍ ይዛለች የማይራብ ህዝብ ያለበት ሀገር የለም ነገር ግን ምን ያህል የተማሪ ምገባ ጀመሩ 9.5 ሚሊዮን ይጨምራል አሁን በመላው ኢትዮጵያ ሊሆን የፐብሊክ ፊዲንግ ህዝብን መመገብ በመላው ኢትዮጵያ ሊሆን ገበታ ለሀገር የማዕድ ማጋራት የልማት ትሩፋት ወዘተርፈ የሚባሉትን ሐሳቦች ትተን ማለት ነው ስለዚህ እነዚህን ይዘን እስቲ እንቀጥል 22ቱም መስኮች የሚኒስትሪዎች እስከማቀው ድረስ የሚኒስቴር መስሪያ ቤቶች ወይ ሚኒስተር ማለት እንችላለን እንግሊዝኛው ላይ ሚኒስትሮች እያንዳንዱ እየለፉ ነው አዲስ አበባ በታሪኳ ውስጥ እንዲያነካ ከንቲባ አግኝታ አታውቅም ከንቲባዋ ደግሞ ከጠቅላይ ሚኒስትሩ ጋር የመተሳሰር የጠቅላይ ሚኒስትሩ እይታ ውጤት ናት ቪዥነሪ ነው ነገን አሻግሮ ማየት ይቻላል እነማን አመራር መሆን ይችላሉ አመራሩን እንዴት አስተሳስሮ መሄድ ይቻላል እንዴት አድርጎ አቅሙን እየገነቡ መምጣት ይቻላል ድጋፍ በምን መልኩ ሊደረግ ይችላል ዛሬን አይደለም ወደፊትን እያሰበ 10 ዓመት 15 ዓመት 20 ዓመት ኢትዮጵያ ሊደርስ የምትችልበትን አስቦ የሚሄድ ነው ለድሬዳዋ አሁን ሊቀየሩ ይችላሉ ከምርጫው ተከትሎ ኮሚሽነሩም አብረው እያንዳንዱ ቦታ ሶማሌ ክልል የሱ እይታ እኮ ነው ሀጂ አወል አርባ እያንዳንዱ ዶክተር እንደሻውጣ ሰው ዶክተር ጥላሁን ከበደ ክቡር ደስታ ሌዳሞ ክብር አለሚቱ ኡመድ ክቡር ኦርዲን በድሪ ሐረሪ እያንዳንዱ ቦታ ሄዳችሁ ክልሎች ሚኒስትሮችን ያያችሁ ይሄ ሰው ስብዕናውን ስትመለከቱት የምቀኛ ስብዕና አይደለም በኢትዮጵያ ታሪክ ውስጥ ተቃዋሚ የሚባል መጀመሪያ የሚረሸንበት ነበር ደርግ የሩቅ ጊዜ እኮ ታሪክ አይደለም ተውት የሩቁን የነገስታቱን የምናምን ጊዜ ተውት ይሄ በመርዝ መገዳደል ምግብ ቀማሽ ለንጉሱ ማስቀመጥ መርዝ እንዳይገባበት እሱን ትታችሁ ፖለቲካል ኢንትሪጉን ፖለቲካል ሳቦቴጁን ፖለቲካል ተርሞይሉን ፖለቲካል አፕሂቫሉን ትታችሁ የቅርብ ጊዜ ታሪካችን የሚነግረን እኮ ወላጆች ልጆቻቸው በጥይት ተገድለው ጥይት የሚወሰድበት ማን ነው የጥይት የሚከፈልበት ነው ከሱ እኮ ነው ከደርግ የመጣ ነው ህወሓት መጣ በአደባባይ ተውት ሌላውን ሁሉ ትታችሁት ባህር ዳርና ጎንደር 100 ሰዎች በአንድ ቀን ተረሽነዋል እዚህ አዲስ አበባ ኢሬቻ ላይ እዚህ ቢሾፍቱ ሆራ አርሰዲ ላይ 800 ኦሮሞዎች ተገድለዋል በአንድ ቀን ኦሮሞ ሰው አይደለም እንዴ ከ1 ሚሊዮን እስከ 1.5 ሚሊዮን ከሶማሌ ክልል ተፈናቅሏል ቤንሻንጉል ጉሙዝ ላይ ጋምቤላ ላይ በየቦታው ጉራ ፈርዳ እልቂቶች ነበሩ ሙሉ ቀን ተስፋው ብቻ በጻፈው መጽሐፍ መደገም ስላለበት ነው የደገምኩት አንስቼዋለሁ
እሱ ባጠናት ቦታ ብቻ 1000 የአማራ ተወላጆች አማራ ላይ ስፔሲፊክ ሄደው ከነስማቸው ከነድሜያቸው ከነጾታቸው ከነሰፈራቸው አስቀምጠዋል። በህወሓት ዘመን 1000 ተገለዋል። እንዳሁኑ ቲክቶክ የለም። በዛ ላይ ደግሞ እንዳለ ቤተክርስቲያኑ ምኑ ጸጥ ብላ ነበር። ቤተክርስቲያን ጸጥ። ፕሮቴስታንት እየገባ ነበር የሚገለው ደርግ። ኦርቶዶክስን አድሃሪ ብሎ ማን ነበር ትንፍሽ የሚለው? እንዳሁኑ ወጥቶ የትኛው መነኩሴ በደርግ ጊዜ አልነበራችሁም እንዴ? አቡነ ቴዎፍሎስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትሪያርክ ሲገደሉ ያ ሁሉ ሰው ሲጨፈጨፍ የታለ ንግግራችሁ? የታለ አደባባይ መውጣታችሁ? ይገባናል። ህወሓት 27 ዓመቴን ስታደርግ የታላችሁ? አሁን በየሚዲያው ላይ የምትወጡ ሊቀ ትጉሃን ሊቀ ድንዙዛን ምናምን የታላችሁ? በደንብ መነጋገር አለብን። ነግሬያችኋለሁ። እኔ አፍረ ጥልጠን ነው መነጋገር ያለብን። ያኔ ነው እንትን የምንለው እና በጣም ይገርማል ይሄ ሰውዬ። እና አንድ ነገር እንትን በል ፊሎሶፊ መደመርን አመጣ። ሌላው ሁልጊዜ ሐሳቡ አንድነት ነው፣ መተባበር፣ መሰናኘት፣ ህብረት፣ የጋራ ኑባሬ። የሚናገራቸው ቋንቋዎች አገላለጾች ኢትዮጵያ የሚለውን ድምፅ እኮ ረስተ ነው ነበር። ኢትዮጵያ እባካችሁ አትበላሉ። ከአማራና ከኦሮሞ የወጣችሁ ሊቃን አታበላሉ። ድምፁ ይሄ ነው፣ ንግግሩ ይሄ ነው። የሌለ ጭራና ቀንድ ላይ ያበቅለት ይፈልጋል። የሚበቅልለት ሰውዬ አይደለም። ስለ ፊሎሶፊ ሳነሳ ፊሎሶፊ ምንድን ነው ብዬ እንደው ዝም ብሎ ተራ ዲፊኒሽን ዲክሽነሪ ሚኒንግ ወሰድኩኝ። ፊሎሶፊ ኢዝ ዘ ሲስተማቲክ ራሽናል ስተዲ ኦፍ ፈንዳሜንታል ኩዌስችንስ። ዋናው ነገር ይሄ ነው፣ ራሽናል ስተዲ ኦፍ ፈንዳሜንታል ኩዌስችንስ። ይሄ ዋናውን ፊሎሶፊ ተውት፣ እንደ ሰብጀክት ምናምን ፈላስፎችን ተዋቸው። ምንድን ናቸው? ዋት አር ዘ ፈንዳሜንታል ኩዌስችንስ፣ ዘ ቤዚክ ኩዌስችንስ፣ ዘ ፋውንዴሽንስ። የኢትዮጵያ ህዝብ የሚፈልጋቸው መሰረቶቹ ምን ላይ ነው? የንድፈ ሐሳብ ነጣፎች ምንድን ነው የሚጠይቀው? ገበሬው ምንድን ነው የሚጠይቀው? ከቤት እስከ ምርት ምን ላይ ሰጥቷል? ሆኖ አያውቅም አልኳችሁ። አንዷን ላንሳት። ኬንያ አጠገባችን 0.3 ሚሊዮን ሜትሪክ ቶን 0.3 ተመልከቱ። አንድ ለመሙላት 3 ጊዜ በላይ መሄድ አለበት 1 ሚሊዮን ሜትሪክ ቶን ለመሙላት። እሱ ግን ዝቅተኛው አይኤምኤፍ ኢንተርናሽናል ሞኔታሪ ፈንድ ዘንድሮ ኢትዮጵያ ታመርታለች ብሎ ያሰበው የስንዴ እንትን 29 ሚሊዮን ሜትሪክ ቶን ነው ዝቅተኛው። ወለሉ ከፍተኛው አይደለም፣ ጣራውን አይደለም ያስኩት። ተመልከቱ። ሁለተኛዋ ከኢትዮጵያ ቀጥሎ ሁለተኛ የምትሆነው ሀገር 9 ሚሊዮን ሜትሪክ ቶን ብቻ ነው የምታመርተው። ያ ማለት እኛ 33 ሚሊዮን ሜትሪክ ቶን የምናመርት ከሆነ ነው። በኢኮኖሚ እድገት ስትሄዱ ኢትዮጵያ ከአፍሪካ አንደኛ ሆና 9.2% እድገት ስታስመዘግብ እንደ አይኤምኤፍ ነው። አሁንም ከኢትዮጵያ ዳታ ተነስቼ አይደለም ከአይኤምኤፍ ዳታ ተነስቼ ሁለተኛው ሀገር ዩጋንዳ 7.5 ሚሊዮን ነው። ስለዚህ የህዝቡ ጥያቄ የመልማት ጥያቄ የገበሬውን ጥያቄ ይመልሳል። የገበሬው ጥያቄ የገበያ ትስስር ነው። ከአምራቹ ወደ ሸማቹ እየተመለሰ ነው ከሚፈልገው በላይ። ማዳበሪያ 100% ይኸው ከፊት ለፊታችን ኢትዮጵያ ውስጥ ይመረትለታል። ስለዚህ የገበሬውን ፈንዳሜንታል ኩዌስችን ቤዚክ ኩዌስችን እንደገናስ ልጆቹን ትልቅ ደረጃ ላይ ማድረስ ይፈልጋል። ለዚህ ደግሞ 34,000 ቅድመ መደበኛ ትምህርት ቤቶች በአንድ መስክ እኮ አይደለም። እንዴት ሰው በጤናው በእያንዳንዱ ዘርፍ በገቢዎችም በፋይናንስም በዓለም አቀፍ ግንኙነትም በውጭ ጉዳይና በመሳሰሉት በዲፕሎማሲ እንዴት በሁሉም ዘርፍ ሰው በዚህ ደረጃ በመከላከያው አጠቃላይ መለዮ ለባሾች ከዛ በኋላ ደግሞ የምርጫ አካሄድ ህዝቡ ፍላጎቱን ያሳየበት እያንዳንዱን ዲሞክራሲ ስናይ ፖለቲካል ዲሞክራሲ ተቃዋሚ ከሚገደልበት ተቃዋሚ የመንግስት ሚኒስትር እስከሚሆንበት ሚኒስቴር መስሪያ ቤቶችን እስከሚመራበት ይህንን ሰምተነው ማናውቀው ነው። ኢኮኖሚክ ዲሞክራሲ ፍሪ ኢንተርፕራይዝ ብዙ ባለሀብቶች ተፈጥሯል። እርግጥ መካከለኛው መደብ በጣም እየሳሳ ነው ያለው። ሀብታሞቹ የትና ተወርውረዋል። ድሃዎች ደግሞ ቁጥራቸው ያለ መጠን እየቀነሰ ቢሆንም የኑሮ ውድነት ቢኖርም ነገር ግን ከፍተኛ የሆነ መሻሻልና ከፊት ለፊታችን ደግሞ በሚቀጥሉት 5 ዓመታት ዩ ዊል ሲ ብልጽግና ተመርጦ ከቀጠለ እያንዳንዱን አመራር ፋታ ነስቶ በቀጥታ የኢትዮጵያን ትንሣኤ ያረጋግጣል። ማርክ ማይ ወርድ። እግዚአብሔር ፈቅዶ ብንኖር የዛሬ 5 ዓመት ምን ብለን ነበር የሚል ርዕስ እንሰራለን። ምን ብለን ነበር እና በሚገባ ይሄን ያደርጋል እና ምን ይላል? ፈንዳሜንታል ኩዌስችንስ አባውት ኤግዚስተንስ፣ ስለ መኖር፣ ስለ ህላዌ፣ ስለ ኖውሌጅ። እውቀት ምንድን ነው? እውቀት ለእኔ ወደ ዊዝደም ደረጃ ይሄ ዳታ አለ፣ ኤኒ አክቹዋል ኦብዘርቬሽን፣ ከዛ ኢንፎርሜሽን አለ፣ ፕሮሰስ ዴታ ቱ ቢ ዩዝድ። ይሄ ሲያድግ ኖውሌጅ ይሆናል። ኖውሌጅ ደግሞ ሲያድግ ዊዝደም ይሆናል። ራሱ ፊሎሶፊ የሚለው እኮ
ላቭ ኦፍ ዊዝደም ከሚለው ፊሎሶፊያ ከሚለው ላቭ ኦፍ ዊዝደም ጥበብን ማፍቀር ነው። ሰለሞን ወይም ሱሌማን አላህን ወይም እግዚአብሔርን የጠየቁት ጥበብ ነው። ስለዚህ በጥበብ የመምራት ክህሎት ፊሎሶፊው እሱ ጋር ነው። ኖሌጅ አለ ቫልዩ ለማህበረሰብ እሴቶች ዋጋ ይሰጣል። ለባህላዊ እሴቶች፣ ለታሪካዊ እሴቶች፣ ለፈለጋችሁት ነገር ቫልዩ ላይ እንደሱ ቫልዩ ሰውን ቫልዩ ያደርጋል። ሰርግ ላይ ሲያገኝ ሰዎች እንትን ይላል። ወጣቶች ሲሄዱ ከነሱ ጋር ከወጣቱ ጋር ወጣት ከአዛውንቱ ጋር አዛውንት የሚቸገሩትን ችግር እየቀረፈ ከሰፈሩ ከ4 ኪሎ ጀምሮ ነው ለውጥ ያመጣው። ቫልዩስ ሪዝን እኛ አሁን የጠፋን ሪዝን ምክንያታዊነት የለም። ከዛ ማይንድ ኤንድ ላንጉዌጅ እንግዲህ ይሄኛው ሌላው ሁሉንም በእኩል አይን ማየት። ይቅርታ አድርጉልኝ ዶክተር አብይ አህመድ ጋር ሁሉንም በእኩል አይን ማየት አለ። ኦርቶዶክስ ቤተክርስቲያን እኮ ሲኖዶሷ ተከፋፍለው ነበር። ስደተኛው ሲኖዶስ፣ ሀገራዊው ሲኖዶስ ለሁለት፣ መጅሊስ ለሁለት የመሰንጠቅ ነበረ። የህዋት ተውቴ የሴቶች ሊግ፣ የሴቶች ፎረም፣ የሴቶች ማህበር፣ የወጣቶች ሊግ፣ የወጣቶች ፎረም፣ የወጣቶች ማህበር ብጥስጥስጥስ ያለ የራሱን እንኳን አባላት ማያምን ህወሓት፣ ብአዴን፣ ደኢህዴን፣ ኦህዴድ ምናምን በጣም ይደብረኛል። አጋር እህት እናት ድርጅት ምናምን ይሄንን እንትን ያለ ወደ እኩልነትና ሁሉንም በእኩልነት ማየት ስለ ሶሻል ዲሞክራሲ በትምህርት በጤና በምን የመጡትን ሶሻል ዲሞክራሲ ላይ ሪሊጂየስ ኢኳሊቲ ስለ ሲቪሊቲ ነው። ትሪቲንግ ኦር ኮንሲደሪንግ ኦል ፒፕል አዝ ኢኳል ኢሪስፔክቲቭ ኦፍ ሪጋርድለስ ኦፍ ዜር ስታተስ ኤንድ ሁ ዜ አር። ለዶክተር አብይ ሁሉንም ሰው በኩል ነው የሚያየው። እኔ ኩላሊቴን ሰጣለሁ፣ የኩላሊት ችግር የለበት። እኔ ለዶክተር አብይ ኩላሊቴን ሰጣለሁ፣ ሞትልኝ አላለ። ሀገር የሚጠብቅ በጣም ወታደር ነው፣ ዝግጁ ነው ለሁሉ ነገር ሂዝ ሬዲ። እኔ ለዶክተር አብይ ሞታለሁ፣ ከፊት ለፊት ጥይት አበርዳለሁ። ማን ነው መጀመሪያ እንትን የሚለው? እኔ በጣም ይገርመኛል የሰዎች አጠቃላይ ሁኔታና እሱ ከእንደዚህ አይነት ሀሳብ ይወጣ። የፈለገ ኩላሊቴን ሰጠዋለሁ ብትል ስታጠፋ ኩላሊትን እስኪያምኑት ትገባታለህ። ህግ ነው እንትን የሚል ይዛል። ህግ አስፈጻሚ ህግ ተርጓሚ ህግ ተርጉሞ በሚቀርብለት ጭንቅላቱን ተጠቅሞ በሚቀርብለት ኤቪደንስ እና ህጉ ምን ይላል የሚለውን አድርጎ እንጂ ከሌ እንደዚህ ነው የሰፈሬ ልጅ ነው ምናምን የለም። በሱ ስም ሸቅጣለሁ በሱ ስም እንትን እላለሁ እሱ ጋር የለም። ስለዚህ ሁሉንም ሰው በኩል ማየት ኦርቶዶክስም ይቅርታ አድርጉልኝና እንደውም እሱ ፕሮቴስታንት እምነት ተከታይ ነው እስከሚገባኝ ድረስ ባለቤቱ ስትዘምር ያለው ዝማሬ ላይ ያታለሁ። ይሄም ሌላ ነገር ነው። እሱ ውስጥ አሁን አልሄድም። ይሄ ሰው ለኦርቶዶክስ ቤተክርስቲያን የሚያደርገው ስለ መስቀል በዓል አከባበር 8 ሚሊዮን ብር ስለምን ማንሳት ይችላል። እና እስቲ እዚህ አራብሳ ያላችሁ ሰዎች እንደው እውነት አካባቢያችሁ ላይ ዞር ዞር በሉና የኦርቶዶክስ ቤተክርስቲያን ምን ያህል አነሰች ከሌሎቹ? እንደው ሌላውን እንተው። እንግዲህ ሰው ወጥቶ ወደ ዳር ወጥቷል። አራብሳ አንዱ ነው። ሌላም ሂዱ፣ ቡልቡላም የትም ቦታ ላይ ሂዱ። እስቲ ምን ያህል ተገፋች ኦርቶዶክስ ቤተክርስቲያን? ስንት ቤተክርስቲያኖች አሉ ዙሪያችን? ምን ያህል ግቢ ይዘዋል? ትንሽ እኮ የፕሮቴስታንት ግቢ ሰፋ ያለ ካየን አንድ እኮ አንድ ኖሮ ካየን አይናችን እንደሚለብሳል። ወይ ትናንት ካነሳሁት ጋር አያይዞ እናስቡት። እስልምና መስጊድ ስናይ ኧረ ተው የምናመልክበት ቦታ አጣን እንዴ? ልብ ካለ ድሮ እኮ አባቶቻችን ተራራ ላይ ወጥተው ያመልካሉ። ገዳማት ሄደው ቆጽለ ገዳማትን እየበሉ እዛ ጋር ሄደው በዓት ውስጥ ንስሐ ገብተው ይመለሳሉ። የማይሆን አይነት ነገር። ስለዚህ እሱ በሃይማኖት ሂድ፣ ሰው እኩል ነው የሚያየው። በብሔረሰብ አንተ የተለየ ትርፍ ከሰጠው እኔ ህሊናዬም የኢትዮጵያም ህዝብ ይጠይቀኛል። እውነቱን ነው። ሲቪሊቲው የሚገርመው ሌላው ሀሳብ ይቀበላል። ኮምፕሮማይዝ፣ እሱ ጋር የኮምፕሮማይዝ ችግር የለበትም። ማይ ዌይ ኦር ዛይ ዌይ፣ እኔ ያልኩት አለበለዚያ መንገዱን ጨርቅ ያድርግላችሁ አይልም። የኤአይ ባለሙያ ያመጣል፣ የአርቲፊሻል ኢንተለጀንስ፣ የሮቦቲክስ ባለሙያዎች፣ የኮምፒውተር ሳይንስ ባለሙያዎች፣ የህግ ባለሙያዎች፣ እያንዳንዱ እሱ ህግ ውስጥ ልግባል አለ። ነገር ግን ግዙፍ የሆኑ እሱ ጥቃቅንና አነስተኛ አይደለም። ኢትዮጵያ ውስጥ ያለው አመለካከት ቁጥ ነው። ጥቃቅንና አነስተኛ ነው። እሱ ደግሞ ከጥቃቅንና አነስተኛ ቀበሌ ይስራው፣ ወረዳ ይስራው፣ ግዙፍ ፕሮጀክቶች አሉ የሚሰራቸው። ለዚህ ነው አንዳንድ ጊዜ ስራ አስኪያጅ ነው ወይ ሲሉ ገበሬ ነው፣ ችግኝ ተካይ ነው። እና ታዲያ ምን ሊመራልህ ነው? ክቡር ጠቅላይ ሚኒስትር ምንድን ነው? የሚኒስትሮች ምክር ቤት ሰብሳቢ ነው። መጀመሪያ አንደኛው ስራው የሚኒስትሮች ምክር ቤት ሰብሳቢ ስለሆነ ሚኒስትር መስሪያ ቤቶች የሚሰሩትን ስራ መስራት ነው እኮ አይደል እንዴ? በዲፕሎማሲ የውጭ ጉዳይ ጋር ይሰራል። በትምህርት እንዳልኳችሁ 34,000 አጸደ ህጻናት ብቻ አይደለም ቅድመ መደበኛ ትምህርት ቤት ከዛ በላይ ይሰራል። በጤና ከነ ክብርት ዶክተር መቅደስ ጋር ሆኖ በጤና እያንዳንዱን አይታችኋል። እንግዲህ አይ አሲስትድ የሆነ ሆስፒታል ምናምን በጤና ዘርፍ ያመጣውን ለውጥ አይታችሁታል። ኮንስትራክሽን ብትሄዱ ከኮንስትራክሽን ሚኒስተር ጋር ይሄዳል። ፋይናንሳችን የምናሳድግበት ከ900 ቢሊዮን ብር ዕዳ
ኢትዮጵያ 900 ቢሊዮን ብር ዕዳ ነው ወያኔ ትቶላት ያለፈው። 59% በጀታችን ለውጭ ዕዳ ነው የምንከፍለው። ከሱ ተነስቶ ነው ዛሬ ትሪሊየን ማስቀመጥ የተቻለው። ሰው የትኛው ነው? እሱ ስራ አስኪያጅ ነው ወይ ከተማ የሚያሳምረው? እና ከሸረሪት ድርጋ አይኖርልህ እንዴ? ዝንብ እያራገፈ በቱሪማንቱሪ ቅጠል አዲስ አበባ ቱሪማንቱሪ ፒያሳ መሀል ለገሃር መሀል ቦሌ ላይ ቱሪማንቱሪ ቅጠል ይዘን ነበር ዝንብ የምናባረው። ስለዚህ ዝንብ የጠፋባት ከተማ አደረገ። ሽንቱ ይሄ የኮሪደር ልማቱ አንዱ ገጽታ የወንዝ ዳርቻዎችን ማከም ነው። ማከም ብቻ ሳይሆን ህይወት ነፍስ ዘራባቸው። ነፍስ እንደገና ተጨማሪ ነፍስ ዘራባቸው። ይህን ማንም ሰው እንትን አይልም። ስለዚህ ከጥቃቅንና አነስተኛ አስተሳሰብ የወጣ ነው። ሜጋ ነገር ነው የሚያስበው። ግዙፍ ሃይድሮ ኤሌክትሪክ ፓወር፣ ግዙፍ የነፋስ ኃይል፣ ግዙፍ የምድርን አጠቃላይ ነገር መመርመርና ማዕድን የትናየት ማድረግ ግዙፍ ነገር። ኢትዮጵያ ኤክስፖርት ማድረግ አለባት በብዛት መድኃኒት ኤክስፖርት ማድረግ አታስቡትም። ስለዚህ በእያንዳንዱ ዘርፍ ላይ አለ። እንግዲህ የሚኒስትሮች መስሪያ ቤት መሪ ነው አንዱ የዶክተር አብይ ትልቁ ስራ። ህግና ስርዓት ማስከበር አይደለም ወይ? እያስከበረልን ነው። ኤሊት ሰራዊት ፈጥሮ የሚገርም የፌዴራል ፖሊስ ፈጥሮ የሚገርም ብሔራዊ መረጃና ደህንነት ፈጥሮ የሰላም ዘብ አቋቁሞ ሚሊሻ አቋቁሞ እየሰራ ነው። አንተ እያዋጋ እዚህ ጋር ውጭ አለው ተዋጉ ብለህ ገንዘብ እየላክ ለሸኔ ገንዘብ እየላክ ለፋንዶ ገንዘብ እየላክ ጀግናነ እያልክ የሚሰሩትን ለመግደል እየሞከርክ ነገር ግን ሽፍታ እያነገስክ ሽፍታ አንግሰህ በእናንተ ጭንቅላት ሽፍታ አንግሳችሁ ሱዳን እንዲህ ስትተራመስ ያለንበትን ጂኦግራፊ ተመልከቱት። ጂኦፖለቲካል እና ጂኦ ስትራቴጂክ ሎኬሽናችን ነው ዓለም የሚራኮትበት አንዱ አይን ቦታ ነው። ለባቤል መንደብ ቅርብ ነን፣ ለቀይ ባህር ቅርብ ነን። ሶማሊያ አጠገባችን ትተራመሳለች። ኬንያን እያየናት ነው። እያንዳንዱ ደቡብ ሱዳን እዩት ምን ላይ እንደሆነ። ይሄ ሰውዬ ባይሆን ኖሮ ኢትዮጵያ ደግሞ ከሁሉም የባሰ ነበር የምትሆነው። ሶማሊያ ኧረ ተውት እንዳይተላለቅም። እኛ እኮ እንደዚህ እንደ ሾርባ እንጠጣለን አንበርክከን እንገባለን የተባባለው ህዝብ ምን ሊሆን ይችል እንደነበር ይሄ ሰው ባይሆን ኖሮ። ስለዚህ አሁን እዚህ ጋር ሰዎች ያሉትን ላንሳ። አሁን ፕሮፌሰር መስፍን ወልደማርያም ሁላችሁም ሰምታችኋል። 88 ዓመቴ ነው አሉ። ውሸት አልናገርም አሉ። ያውቃሉ ሴናሪዮን የመተንተን። እስቲ የእሳቸውን ያህል አዲስ አበባ ዩኒቨርሲቲ ሄዳችሁ ካታሎጊውና የእሳቸውን ያህል ሪሰርች የሰሩ ምናልባት እነ ኢሜሪተስ ፕሮፌሰር ባህሩ ዘውዴ ጥቂት ሰዎች አታገኙም። ሰፊ ምርምር ስራ የሰሩ ናቸው። ፖለቲካውን ደግሞ ጥርሳቸውን የነቀሉበት ነው። 88 ዓመቴ ነው ለዋሻችሁ አልችልም። ከሰማይ ዱብ ያለ ስጦታ ነው። እኔ አይደለም ያልኩት። ልደቱ አያሌው እኮ በዓለም ታሪክ ውስጥ እንደ ዶክተር አብይ አይነት ቅን አይቻለቅም። ሲታሰርና ኩላሊቱን ሲያመው ስልጣን ሲያጣ ነው እንደ ቅንነት ወደ ቅንቅንነት የሚቀየረው። ማን አስገድለው? ማን ገረፈው? እንደ ዶክተር አብይ አይነት ቅን አይቻለቅም። የከሰርኩ ፖለቲከኛ ነኝ። ሁለቱን አያይዙ። ልደቱ ነው። ጀዋር ዶክተር አብይን የሚነካ ቢኖር ምህዳሩን የከፈተ እንደዚህ ስለሆነ እናወድመዋለን አለ ከጸጥታ ኃይል ጋር ሆኖ። ማን? ጀዋር። እሱ 99% የተወለድኩበት ሙስሊም ነው። ሌላው ቀና ብሎ ቢያይ በሜንጫ ለዋለሁ ብሎ በሜንጫ እያስባለ ነው። መልሶ መጽሐፍ ሲጽፍ አንድ ለእናቱ ቢጽፍ አልጸጸትም ነው ያለው። ቀጥሎ ርዕስ እንደሚያመጣ አያለሁ። ኤንፒዲ የሚያጠቃቸው ናቸው። ናርሲሲስቲክ ፐርሶናሊቲ ዲስኦርደር ሶስቱም ነው ያለባቸው። ባይፖላር ዲስኦርደር አለ፣ ትራውማ አለ፣ ዲፕሬሽን አለ፣ ሳይኮሎጂካል ፍራስትሬሽን አለ፣ ሶሻል ኢንተራክሽን አለመኖር አለ። እዚህ አንድ ቦታ ላይ ቃለ መጠይቅ እንደማድረግ ቀላል አይደለም። ሀገር መምራት ስቱዲዮ ሆኖ እንደመበጥረቅና እኔ አሁን እዚህ ጋር ቁጭ ብዬ ስቱዲዮ ውስጥ ይሄን አቀረብኩ። እንደሱ እንደመበጥረቅና እንደንትን አይደለም። ቤተሰብ መምራት ይከብዳል። እንተዋወቃለን። ሲጀመር መቼ መርታችሁ ታውቃላችሁ? እንደው ዳዊት ቤተሰብ እየመራ ነው ወይ? አንዳርጋቸው ጽጌ፣ ልደቱ፣ ጀዋር ስንት ቤተሰብ ነው እየመራ ያለ? ለምሳሌ ፖለቲካል ፊገር የተባለ ሰው እና ይሄ ሰው አሁን ያልመሰከረለት ማን ነው? ደብረጽዮን መጣ አደባባይ ላይ 100% መረጡት። ህዋቶች ያውቁታል። እነሱ እንደሚሉት እንዲህ ነው ካሉ ለምን 100% መረጡት? ድሮ የምናውቀው ነበር። እኔ እኮ እንደዚህ መበጥረቅ፣ እንዲህ መዋሸት፣ እንዲህ መቀደድ ምንድን ያሉት ሁሉም ህዋቶች ድሮ የምናውቀው ነበር አሉ። ድሮም የምታውቁት ከነበረ ሐዋሳ ላይ ሄዳችሁ ሐዋሳ ላይ 100% ለመረጣችሁ ህዋቶች። እሱ ብቻ እኮ ነው ድምጽ ያልሰጠው። ለምን 100% ተመረጠ በህዋት? ይሄ ሰውዬ ለምን? ምንድን ነበር ሪዝኑ? ታውቁታላችሁ። ስለምታውቁት መርጣችሁ እና ህዋት መስክሮለታል። ኢሱ እያለ ወዲ አፎም እያለ የማይታሰብ ነገር እያደረገ ይሄ ሰው እዚህ ጋር ይደርሳል። ከዛ በጎን በኩል ታደባላችሁ። አልጠፋላችሁ፣ ሞከራችሁ፣ ብዙ አይነት ነገር አቀዳችሁ። ነገር ግን ሰባብሮት ወጣ። እግዚአብሔር ይመስገን ደህንነትም። ሌላው ሰውየው ትልቁ ችሎታው የይቅርታ ሰው ነው። አሁን በዚህ ላይ ማብራሪያ አልሰጥም።
እነ ማን ምን ይሉት ነበር? እነማን ምን ይሉት ነበር? አሁን አብሮ ይሰራል። ማንም ሰው ወደ ሰላም ከመጣ እንደ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ለይቅርታ ከጫካ መጡ ሸኔዎች ነጃልሰኝ ግቡ። እስቲ የምትጠይቁት የምታገሉበትን ጥያቄ ገብታችሁ በሰላማዊ መንገድ ታገሉና እስቲ እውነት የኦሮሞን ህዝብ የምትወዱት ከሆነ ከሌሎች አመራሮች ጋር ሆናችሁ አብራችሁ ስሩ። መጡና የህዋት አባላት ትልቆቹ ወታደራዊ አመራሮች ትልቆቹ ሲቪል አሁን እኮ ሽፍሮ ነው የቀረው። የትግራይ ህዝብ አክንትፍ ብሎ የጠላው እኮ ነው የቀረው። ይሄው አምባገነቱን ከደርግም የባሰው ነው ትግራይ ላይ ደርግ እንዲያርጓቸው አቅም ትግራዮች በፍጹም የእልቂት የመከራ አንቴና አላቸው እንትና መከራ የሚሰበስብ እነ ደብረጽዮንን ማነው ቴዎድሮስ ሮት ምርጥ አድርጎ እየገለጻቸው በተለያየ መንገድ እሱ የሚገልጽበትን አገላለጽ አሁን ሰብስቤ እዚህ ጋር ኮፒ አድርጌ እንትን አለ በደንብ ገለጻቸው። ስለዚህ ህወሓቶች መስክረውለታል። ያልኳችሁ ሰዎች በሙሉ መስክረውለታል። መጥቼ ከመሪ ጋር ነኝ ብለው ተሰልፈዋል እኮ እኛ ስንሰልፍ መጥተዋል እኮ ወራቤት ምናምን ወደኋላ ብለዋል ሁሉም። ስለዚህ ይሄ ሰው ምንድነው የቀረው ወደሚለው የተወሰኑ ነጥቦችን ልጨምርና ወደ ማቆም ሄዳለሁ። ሌላው እንዳያችሁት የንግግር ችሎታው ለየት ያለ ነው። ስነ ጽሁፍ ችሎታው ከባድ ነው። አጠገቡ የሰሩት ሰዎች እኮ ይመሰክራሉ። ተወልደ መስክሮለታል። ስብሃት ነጋን እንዴ ማን ነው እንዲደፍሮ ሄዶ እኔ ወደፊት መሪ ነው መሆነው አለኝ። ስብሃት ነጋ ናቸው የመሰከሩት። የዋት ትልቁ ሰው ለብዙዎች ነግሯቸዋል። መሪ መሆነው እኔ ነኝ። ጭራሽ ስድብ ሲያበዙበት ማስታወሻ የሚጽፍ ሰው ነው። እንደዚህ ስድብ ካበዙ ተቃውሞ ካበዙ በቃ መመረጠው እኔ ነኝ። ሶ ኮንፊደንት የሆነ ሰው ነው። ተመልከቱት። ኮንፊደንት ፐርሰናሊቲ ነው ያለው። ይሄ ፐርሰናሊቲው በኮንፊደንስ የተሞላ ኮንፊደንት የሆነ ሰው ነው። በጣም የሚገርም አይነት ስብዕና ያለው ሰው። ትግርኛ ይናገራል፣ ኦሮምኛ ይናገራል፣ አማርኛ ይናገራል፣ እንግሊዝኛ ይናገራል። ሲናገር ሰዎችን ቀልባቸውን ስቦ ነው የሚናገረው ብቻ ሳይሆን እያንዳንዷ ንግግር ውስጥ ካያችሁት በደንብ አድርጎ ተንትኖ ስሎት አናሊሲስ በደንብ ይሰራል። ኦፖርቹኒቲስ እና ስትሬንግዛችን ምንድን ነው? ያን ውስጣዊ ዊክነሳችን ምንድን ነው? ውስጣዊ ኢንተርናል የሆነ ስትሬንግዝ ጥንካሬ ምን አለው? ብልጽግና ምን አላት? ኢትዮጵያ በደንብ ያውቀዋል። ዊክነሳችን ምንድን ነው? ከፖለቲካል ካልቸር ጀምሮ ጥንቅቅ አድርጎ ነው የሚያየው። ከዛ ደግሞ ኤክስተርናል የሆኑትን ኦፖርቹኒቲስ ምን መልካም አጋጣሚዎች አሉ? ግሎባላይዜሽን ምን መልካም አጋጣሚዎች አሉ? ስጋቶች ውስጥ ምንድን ናቸው? ስሎት አናሊሲስ ስትሬንግዝ፣ ሊሚቴሽን፣ ኦፖርቹኒቲስ ኤንድ ትሬትስ እነዚህን በደንብ አድርጎ የሚያይ ነው። ዙሪያ ገባውን በማየትና በመቃኘት ንስር ነው። አንዴ ተከራክረዋል ሰዎች። እንደውም ንስርን ሲባል እኮ በጣም የሚገርመኝ የኢትዮጵያን ፖለቲካ የመዝቀጥ የምትመለከቱት የቁራን ኳሊቲ ፈልገው ባካችሁ ስለ ቁራ ንገሩኝ፣ ቁራ ከንስር ሊበልጥ የሚችልበት ብለው ስለ ቁራ ተነተኑ። እንደው የዓለም ሀገሮች 25 ሀገሮች አሜሪካን፣ ግብፅን፣ ሜክሲኮን ጨምሮ 25 ሀገሮች ምልክታቸው ንስር ሲሆን አንድም ሀገር ምልክቱ ቁራ አይደለም። የኛ ተንታኞች እንደሚሉት ቁራ ቢበልጥ ቁራ ከኖህ መርከብ ጀምሮ ቁራ ከቁራነት ጥቁረትነቱ አይደለም። ጥቁረት ውበት ነው። በቃ የሆነ የሚገለጸው እከሌ እኮ የኔ ልጅ ጀግና ቁራ ከሆነ የሚል ወላጅ አለ። ንስር ከሆነ ነው የሚለው። ፕሪሲሽኑ፣ በፍጥነት መጓዙ፣ ከርቀት መመልከቱ፣ ቴሌስኮፒክ የሆነ አይን መኖሩ ለየት ያለ ነው። እንደገና የመታደስ ቁራ አይታደስም። ንስር ግን ይታደሳል። ላባውን በሙሉ ምንቃሩን፣ ጥፍሮቹን አራግፎ ነቃቅሎ ኮንቲኒየስ ፕሮሰስ ኦፍ ሰፈሪንግ ውስጥ አልፎ ራሱን እንደገና የሚያድስ ነው። ሪበርዝ አለበት፣ ሬኔሳንስ አለበት፣ ሪበርዝ ኦፍ ኖሌጅ፣ ኢንላይትመንት አለበት ውስጡ። አብርሆት ኢንላይትመንት ቤተ መጻሕፍት እንኳን ስም ሲወጣ አብርሆት ቤተ መጻሕፍት የኢንላይትመንት ቀጥተኛ ትርጉም ብሬክ ስሩ ጥርመሳ እዛ ውስጥ ነው ያለው። አሁን ይህንን በደንብ አድርገን ካየን በኋላ ሌላው ከሁሉም መሪዎች ጥንካሬና ድክመት ይማራል። ኃይለ ሥላሴ ነበሩ። የኃይለ ሥላሴ ነገር አፈረሰና ደርግ የራሱን ነገር ጀመረ። የደርግን እንዳለ አፈረሰና ህወሓት የራሱን ጀመረ። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ግን የመጡትን ጥንካሬዎች ያዘና ስህተቶችን እያረመ ከእያንዳንዱ መሪ ጥንካሬ ወሰደ። ቅናት የለውም። አይታችሁ እንደሆነ ቢሞት ደርግ አንድ ቀን ተሳስቶ ስለ ነገስታት መልካም ነገር አይወራም። ህወሓቶች አንድ ቀን ተሳስተው ስለ ነገስታትም ስለ ደርግም መልካም ነገር አይወሩም። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሲመጣ ግን እንደምን ያለ ጥበብ ቢኖራቸው ነው 800 ሜትር ዝመት ያለው ጠፍር ይዘጋል። ይሄ
እነዚህ ኳሊቲዎቻቸውን፣ እነዚህ ደግሞ ድክመቶቻቸው ናቸው። ይሄን ማረም አለበት። they are the products of their time የዛ ጊዜ ውጤቶች ናቸው። አያችሁ we have to look things in the context of the time. looking the text out of the context is irrelevant ብሎ የሚሄድ ሰው ነው። እያንዳንዱ ነገር ከሁኔታው አንፃር ነው የሚሆነው። ለቀደሙት ነገስታት ክብር አይነፍጋቸው። ምቀኛ አይደለም። ሲኖዶስ ያስታርቃል፣ መጅሊስ ያስታርቃል። ሁሉንም እኩል አድርጎ ይሄዳል። መጀመሪያ ላይ ያነሳው ኢንክሉሲቭ የሆነ ነው። ሌላ ወይም የሴቶች እኩልነት ማህበረሰብ ማለት እንግዲህ አንድ ሀገሩን ይወዳል ስል የመጀመሪያው ህዝብ ነው። ህዝብ ይወዳል። የሴቶች እኩልነት በመፈክር ነው የሚታወቀው። መለስ ዜናዊ በ8 ዓመትና አብይ በ8 ዓመት ማነጻጸርም አይቻልም። ዞንና አይጥ ማነጻጸር ማለት ነው። መለስ በ8 ዓመት ምን ሰራ? የመጀመሪያዎቹ 8 ዓመቶች 25 የስልጣን ዘመን እሱ እርግጥ 18 ዓመት ነው በህይወት የኖረው፣ ግን 5 የስልጣን ዘመን በስልጣን ላይ ቆየው ማለት ነው። መለስ ዜናዊ 18 ዓመት ነው። ግን እንዴት አድርጋችሁ ነው ኮምፔር ኤንድ ኮንትራስት የምታደርጉት? ያኛው ያለማቋረጥ መከፋፈል ሰራ። መሽቁቅ ተንኮለኛ የኦነግ ታጋዮችን አስገባና በላቸው፣ አረዳቸው። በሰላም ግቡ፣ ምንም ችግር የለብንም ብሎ አመኑት። የነሱ እድገት አለ፣ የሱ ደግሞ እድገት አለ። መሽቁቅነት አጠፋቸው፣ በላቸው። ዶክተር አብይ ግን ያጠፋቸዋል ብላችሁ ቢገናኙ ብላችሁ ምድር ትንቀጠቀጣለች ብላችሁ የምታስቡ ሰዎች እሱ ጋር አጠገብ ሲመጡ በጣም የተቀየረ ሰው። ስለዚህ መሪዎችን ቦታ ሰጥቷቸው የሚሄድ ነውና በመጨረሻ ማነሳው ኦል ሳይድድ ኤንድ ሃርሞኒየስሊ ዴቨሎፕድ ፐርሰናሊቲ ነው ያለው ሰው። ኦል ሳይድድ ነው በቃ። እኔ ገርመኛል። እስቲ ወታደርም መኮንንም ወታደራዊ ደህንነት፣ ሲቪልም የሲቪል ደህንነት፣ የሳይንስና ቴክኖሎጂም የግብርናም የጤናም የሁሉም እና ሁሉንም አውቃለሁ ይላል። አውቃለሁ አይደለም። ሲመራ አንድም ቦታ አንብቦ ይመጣል። ስለ ጤና ሲያወራ የጤና ፖሊሲያችን ምን ላይ ነው? መከላከል እንዴት? ፕሪቨንቲቭ አፕሮች፣ ኩሬቲቭ አፕሮቹ እንዴት? ስለ ትምህርት ከመምጣቱ በፊት የትምህርት ሰዎችን ኤክስፐርቶችን አግኝቶ ትምህርት ላይ ምን ተግዳሮቶች አሉ፣ ምን ጥንካሬዎች አሉ፣ የተለያዩ ሀገሮች ተሞክሮች ይሰበስባል፣ ያነባል። ከዛ በኋላ ይቀርባል እና ሁሉንም አውቃለሁ ይላል። እያንዳንዱ መሪ እኮ በተለያዩ ርዕሶች ይናገራል። መሪ እኮ ነው። እኛ ሁሉንም እናውቃለን ብለን እየተነተና አይደል? ሁሉም ላይ እየተነተናችሁ አይደል? እናንተ ያለ እውቀት ቢኖር እኮ የሆነ ቦታ ይደርሳሉ ሰዎች። ዝም ብሎ እየተገፋ እኮ በሆነ ነገር በዘመድ አይደለም መጥቶ ጠቅላይ ሚኒስትር የሆነው። በዘመድ አይደለም፣ እያንዳንዷን ስቴፕ አልፎ ነው። በዘመድ አይደለም፣ በብቃት ነው። ኦዴፓ የወቅቱ ኦህዴድ የመረጠው በብቃቱ ነው። በእያንዳንዱ ነገር ውስጥ ብትገቡ በብቃት ነው የተመረጠው። በቃ ኦህዴድን ያለፈው ኢንሳ ውስጥ የከበረው፣ ሳይንስና ቴክኖሎጂ ውስጥ የከበረው፣ መከላከያ ውስጥ የተከበረው፣ አሁንም ደግሞ ከመከላከያው አዛዥ ፊልድ ማርሻል ብርሃኑ ጁላ ተመልከቱ። መከላከያ ውስጥ ፊልድ ማርሻል ብርሃኑ ጁላ ያውቃል። ሂኖስ ቬሪ ዌል ከ46 ዓመት በላይ የአንድ ሰው ዕድሜ በሚገባ በመከላከያ ውስጥ ጠንቅቀው ትልቅ ደረጃ የደረሱ ሰው ናቸው። ስለዚህ እነዚህን ነገሮች ስትመለከቷቸው ይሄ ሰው እንዴት አይነት ኤሊት ሰራዊት ነው የፈጠረው። እና አንድ ቦታ እኔ አሁን ትልቁ የቸገረኝ ነገር መሰላችሁ ማጠቃለያ የቸገረኝ ትልቁ ነገር እንዴት አድርገን ድክመቱን እናስቀምጥ ነው። እኔ ስለ ልደቱ ድክመት ነገር የምትሉ የራሱን ድክመት ይዤ በማውራት ብቻ ካወራው ላይ ከሰራው አይደለም። ካወራው እልፍ ድክመት ማውጣት ይቻላል። ጃዋር ካወራው እልፍ ድክመት ማውጣት ይቻላል። እሱ ግን ቲዮሪ ይዞ ንድፈ ሐሳብ ቲዮሬቲካል ፋውንዴሽን ንድፈ ሐሳባዊ ንጣፎችን ይዞ ፕራክቲካል ኢምፕሊሜንቴሽኑ ላይ ገብቶ ይሄን ሁሉ የሁለት ከተማ አስተዳደሮች አሉ፣ ድሬዳዋና አዲስ አበባ ክልሎች አሉ፣ ሚኒስትሮች አሉ። የጦር ኃይሉ ጠቅላይ አዛዥ ነው። ስራው ከንቲባ ነው ወይ ምናምን የምትሉት ስራ አስኪያጅ ነው ወይ የምትሉት ጦር ኃይሉ ማን ነው ይመራል? ማን ነው ኤሊት ያደርገልን? በጦር ኃይሉ ጠቅላይ አዛዥነቱ ማን የት ጋር እንደሚቀመጥ የትኛው ብሎን የትኛው ጋር እንደሚገጥም ያውቃል። ሁኔታዎች ሴትል እስከሚያደርጉ ድረስ እነማን በጣም በስነ ስርዓት ለህዝብም ለህገ መንግስትም ለመንግስትም ታማኝ ሆነው ይሄዳሉ። ያውቃል ማን መሽቁቅ ነው ማን ምንድነው ያውቃል። ስለዚህ እኔ ከዚህ በላይ አልሄድም። ጠቅላይ ሚኒስትር ዶክተር አብይ አህመድን በተመለከተ ጥያቄዎች ካሏችሁ በአዲስ ምንጭ ሚዲያ ላይ አስተያየት ጻፉ። ይሄ አሳዳጊ የበደለው ችግር የለውም። አስፈላጊ ከሆነ ሁለተኛ አዲስ ምንጭ ሚዲያ ቻናልን እንዳያይ ማድረግ እንችላለን። ሁለተኛ እንዳያየው በሰዎች መጥቶ እንዳያይ ማድረግ ከባድ አይደለም። በተለያዩ አካውንቶች ሊመጣ ይችላል። የተለያዩ አካውንቶችንም እናስወግዳቸዋለን። ይሄን በግልጽ ነው የምነግራችሁ። አዲስ ምንጭ በረጅም ጊዜ እየተገነባ የመጣ የሥነ ምግባር ባለቤቶች የእውቀት ባለቤቶች ነው። አዲስ ምንጭ ላይ የምታገኟቸው መረጃዎች
መረጃ አይደሉም፣ ማስረጃ ናቸው። ታማኒ ናቸው። ምንም ጥያቄ የለውም። ጋዜጠኛው ብሸት ታዬ በዚህ የሚታማ አይደለም። ወቅታዊ ትንታኔዎች ታገኛላችሁ። ስለዚህ ከረንት አፌርስ ብትፈልጉ አሉ፣ ታሪካዊ ትንታኔዎች ብትፈልጉ አሉ፣ ፖለቲካዊ ትንታኔዎች ብትፈልጉ አሉ። እንግዶችን ጋብዞ ከእንግዶች ጋር መወያየት አለ። ስለዚህ አዲስ ምንጭ ሚዲያ ቻናልን ቤተሰብ በመሆን ሰብስክራይብ በማድረግና ቢነሳ የምትሉትን ሀሳብ እባካችሁ የአስተያየት መስጫ ሰንዱቅ ውስጥ ወይም ኮሜንት ቦክስ ውስጥ አስቀምጡልን። ለመመለስ ሁልጊዜም ዝግጁ ነን። ፈጣሪ ኢትዮጵያን እንዲሁም የጠቅላይ ሚኒስትር ዶክተር አብይ አህመድን የአመራር ዘመን አትረፍርፎ በሙላት ይባርክ። ልብ ይስጠን፣ እንድናስተውል እግዚአብሔር ይርዳን። የማስተዋል ጭንቅላት ከብዥታ እግዚአብሔር ጥርት ያለ አመለካከት እንዲኖረን ያድርግ። ተቃቅፈን ያለ ብሔረሰብና ያለ ሃይማኖት ልዩነት ኢትዮጵያን እናሳድጋለን። በርቱልኝ። ታዬ ቦጋለ አረጋ ኢልመደስ ኦዳ ቆሪቻ ቡዳ